ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። ሁሉም ወጣት ወደ ጦር ግንባር፣ አባት አገር ሩሲያ ወይም ሞት ሲሉ ፕሬዝዳንት ፑቲን ጥሪ ያቀረቡ። ኢትዮጵያ የኤርትራ መገንጠልን ሀገርነት ልትሽር ነው ተባለ። የሰላም ስምምነቱን ለመቀበል አልወሰንኩም ሲል ሐማስ ገለጸ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደረጋችሁ እስከ መጨረሻው ከኛ ጋር እንድትቆዩ ተጋብዛችኋል። የሰላም ስምምነቱን ለመቀበል አልወሰንኩም ሲል የፍልስጤሙ ታጣቂ ቡድን ሐማስ ገለጸ። ሐማስ የፕሬዝዳንት ትራምፕን የጋዛ ጦርነት ለማስቆም ያቀዱትን እቅድ ለመደገፍና ለመቀበል እንደሚቸገር መናገሩ ተሰምቷል። የሐማስ ባለስልጣናት በዩኤስ ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ ላይ ትጥቅ ማስፈታትን ጨምሮ አንቀጾችን ማሻሻያ ይፈልጋሉ ሲል ለቡድኑ አመራር ቅርብ የሆነ የፍልስጤም ምንጭ ለኤፍፒ የዜና ወኪል ረቡዕ ዕለት ተናግሯል። የሐማስ ተደራዳሪዎች ማክሰኞ ዕለት ከቱርክ፣ ግብፅና ኳታር ባለስልጣናት ጋር በዶሃ ውይይት ማድረጋቸውን የገለጹት ምንጩ ስማቸው እንዳይገለጽ በመጠየቅ ጉዳዩን አሳሳቢ በሆኑ ጉዳዮች ላይ ለመወያየትና በትራምፕ ሀሳብ ለመስማማት ቡድኑ ምላሽ ለመስጠት 2 ወይም 3 ቀናት ያስፈልገዋል ብሏል። በእስራኤል የሚደገፈውና ከተለያዩ የአረብ ሀገራትና ሌሎች ሀገራት አድናቆትን ያገኘው የፕሬዝዳንት ትራምፕ እቅድ የተኩስ አቁም በሐማስ ታጋቾች በ72 ሰዓታት ውስጥ እንዲፈቱ፣ ድርጅቱ ትጥቅ ማስፈታትና እስራኤል ቀስ በቀስ ከጋዛ መውጣትን ይጠይቃል። ነገር ግን የፍልስጤም ምንጭ ሐማስ አንዳንድ አንቀጾችን ማሻሻያ ይፈልጋል። ለምሳሌ ትጥቅ መፍታትና ሐማስን አንጃ ካድሬዎችን ማባረርን የሚመለከቱ ጉዳዮች ብለዋል። የሐማስ መሪዎችም እስራኤል ሙሉ በሙሉ ከጋዛ ሰርጥ ለመውጣት ዓለም አቀፍ ዋስትናዎችና በግዛቱ ውስጥም ሆነ ከግዛቱ ውጪ ምንም አይነት የግድያ ሙከራ እንደማይደረግ ዋስትና ይፈልጋሉ። የእስራኤል ታጋቾችን ለቀይ መስቀል ለማስረከብ ከሚደረገው ስነ ስርዓት በፊት ሐማስ ዝርዝር መረጃን ሳይሰጥ ከሌሎች ክልላዊና አረብ ፓርቲዎች ጋር ግንኙነት ማድረጉን ገልጿል። ከቢቢሲ ጋር የተነጋገሩ አንድ ከፍተኛ የሐማስ ባለስልጣን እንዳሉት አሸባሪው ቡድን የእስራኤልን ጥቅም ስለሚያስከብርና የፍልስጤም ሕዝብ ችላ ስለሚል የትራምፕን ሀሳብ ውድቅ ሊያደርጉ ይችላሉ ብሏል። ባለስልጣኑ አክለውም ሐማስ የእቅዱን በርካታ ቁልፍ አንቀጾች እንደሚቃወመው፣ ከነዚህ መካከል ሐማስ ለቆ ሲወጣና የእስራኤል መከላከያ ሰራዊት ጋዛን ለመቆጣጠር መታቀዱን፣ ዓለም አቀፍ የመረጋጋት ኃይል እየተባለ የሚጠራው ቡድን መግባቱንና የእስራኤል መከላከያ ሰራዊት ለቆ የሚወጣበት የጊዜ ሰሌዳ አለመቀመጡን እንደማይስማማበት ገልጸዋል። ድርድሩን የሚያውቅ ሌላ ምንጭ ለዜና ምንጩ እንደተናገረው ሐማስ ቡድኑን በትራምፕ እቅድ መከፋፈሉን ተናግሯል። እስካሁን በሐማስ ውስጥ 2 አመለካከቶች አሉ። የመጀመሪያው ያለ ቅድመ ሁኔታ ይሁንታ ይደገፋል፣ ምክንያቱም ዋናው ነገር በትራምፕ የተኩስ አቁም መኖሩ ነው። ሸምጋዮቹ የእስራኤልን እቅድ ተግባራዊ ለማድረግ ዋስትና ከሰጡ ለመስማማት ይፈልጋሉ። ነገር ግን ሌሎች በአስፈላጊ አንቀጾች ላይ በተለይም ትጥቅ ማስፈታትን ከዚህ በኋላም በፍልስጤም የፖለቲካ ተሳትፎ እንዳያደርግ የሚከለክለውን አይቀበሉም ብሏል ሲል የዘገበው ታይምስ ኦፍ ኢዝራኤል የዜና ወኪል ነው። ሁሉም ወጣት ወደ ጦር ግንባር፣ አባት አገር ሩሲያ ወይም ሞት ሲሉ ፕሬዝዳንት ፑቲን ጥሪ ያቀረቡ። ከኔቶ አባል ሀገራት ጋር በፍጥጫ ላይ የምትገኘው ሩሲያ በታሪኳ ግዙፍ የሆነ የሀገር ሉዓላዊነት የማስጠበቅ ወታደራዊ ጥሪ አድርጋለች። በየዓመቱ በጸደይና በመጸው ወራት ወጣት ወንዶችን ለግዳጅ አገልግሎት ወታደራዊ ስልጠና በመስጠት ዝግጁ የምታደርገው ሩሲያ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በሀገሪቱ ትልቅ የበልግ የግዳጅ ስልጠና 135,000 ሰዎችን ለመደበኛ ወታደራዊ አገልግሎት ጥሪ ማቅረቧ ተዘግቧል። ምዕራባውያኑና አሜሪካ በዩክሬን ጀርባ ታዝለው ስንቅና ትጥቅ በገፍ እያቀረቡ በሚደረገው የዩክሬን ሩሲያ ጦርነት በቀጠለበት ወቅት ፕሬዝዳንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ዓመት የሆኑ 135,000 ወንዶች የሀገሪቱን ወታደራዊ አገልግሎት እንዲቀላቀሉ በሩሲያ ትልቁን ወታደራዊ የውትድርና ስልጠና እንዲወስዱ ጥሪ አቅርበዋል። ሰሞኑን በወጣው አዋጅ ፑቲን ከጥቅምት 1 እስከ ታህሳስ 31 2025 135,000 የሩሲያ ፌዴሬሽን ዜጎች ለውትድርና እንዲመዘገቡ አዘዋልም ተብሏል። ፑቲን ትላንት ምሽት በክሬምሊን ድረገጽ ላይ ባደረጉት ንግግር በዩክሬን ላይ ፍትሐዊ ጦርነት ሲሉ የጠሩትን ኃይላቸው እያሸነፈ እንደሆነም ገልጿል። ተዋጊዎቻችንና አዛዦቻችን ለሀገራቸው ኃያልነት፣ ገናናነት እናም ሊያጠፏት ያሰፈሰፉ ጠቅላዮችን አደብ ለማስገዛት ይህንን የጽድቅ ጦርነት እያካሄደችና ጠንክራ እየሰራች ነው ብሏል። ለአባት ሀገር ያለንን ፍቅርና ታሪካዊ እጣ ፈንታችን አንድነትን በጋራ እየጠበቅን እየተዋጋን እያሸነፍን ነው ብለዋል ፕሬዝዳንት ፑቲን።
እንደ አውሮፓውያን አቆጣጠር የካቲት 2022 በዩክሬን ላይ ጥቃቱን ከተከፈተበት ጊዜ ጀምሮ ለደህንነታቸው ከፍተኛ ትኩረት የሰጡት ፑቲን ሩሲያን ሀያል ለማድረግ ከሶቪየት ዘመናት ጀምሮ ታይቶ በማይታወቅ ሁኔታ ወታደራዊ ወጪን በብዙ ደረጃ ጨምረዋል። በየዓመቱ ከትምህርት ቤት ወይም ከኮሌጅ በሚመረቁበት በሚያዝያና በጁላይ መካከል ባለው የጸደይ ዘመቻ ብዙ ወንዶች ለወታደራዊ ግዳጅ ጥሪ የምታደርገው ሩሲያ በዘንድሮ ዓመት ያደረገችው ጥሪ ባለፉት 10 ዓመታት በሚጠጋ ጊዜ ውስጥ ታይቶ የሚታወቅ አይደለም ተብሏል። የሩሲያ ተዋጊ ጀቶች ወደ ኢስቶኒያ ከገቡ በኋላ በኔቶ የጦር አውሮፕላኖች ከተጠለፉ በኋላ ፑቲን ወደ ሌሎች የምዕራብ አውሮፓ አካባቢዎች ሊፈጸም ይችላል የሚለው ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። የሩሲያ መከላከያ ሚኒስቴርም ትላንት ምሽት የምስራቅ ዶኔትስክ 2 ሰፈሮች መቆጣጠሩን ገልጿል። የመከላከያ ሚኒስትሩ አንድሬ ቤሎሶቭ ግዛቱን በቁጥጥር ስር ለመዋል ቀዩ ጦር ላደረገው ደፋርና ወሳኝ እርምጃዎች እንኳን ደስ አለን በማለት መግለጫም አውጥቷል። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት አገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ይላል ትንታኔው። ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር አስቀምጧል። ጽሑፉ እንደሚለው በ1993 የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋም ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል ትንታኔው። ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ያመላክታል። የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። አሊያም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ፣ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌም አብራርቷል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲልም ይከራከራል። አንደኛ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። ሁለተኛ በማያባራው የግዳጅ ውትድርና እንዲሁም ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው ይላል። ሶስተኛ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኗን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራ ፋኖን፣ የኦሮሞ ነጻነት ሰራዊትንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው ይላል። አንደኛ የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል ይሆናልም ይላል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ
እንዳታገኝም ያደርጋል። ሶስተኛ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያ ጽሑፉ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ሕጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል።